ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል እንዴት ቢያከብራት እንዴት ቢያልቃት ምን አይነት ሴት ሆና አግኝቷት ነው አላህ እንዴት ነው ከፍታዋን የሰቀለው የሙሳን እናት ሲጠራ ኡሙ ሙሳ ሲል የሙሳን እህት ሲጠራ فقالت لأخته قصي اهتو سيل آسيان يصنات تمثالت የሆነችውን የፊርዓውን ሚስት امرأة فرعون سيل የመርየምን እናት ራሱ ሐናን አላህ ራሱ امرأة عمران ሲል መርየምን ግን በስሟ ጠቅሷታል ይቺ ሴት ማን ነች ገድሏስ ቁጥብነቷስ ራሷን ክብሯን መጠበቋስ ያ አላህ የተአምር መገለጫስ እንዴት አደረጋት የዛሬ ቆይታችን ላይ እናወጣዋለን ጉዞዎች ሁሉ ከቤተሰብ ይጀምራል የመርየም አባት ዕምራን ይባላል ዕምራን የተከበረ የአላህ ባሪያ ነው ነብይ አይደለም ልብ በሉ እንደኔና እንዳንተ ግለሰብ ግን አላህን የሚፈራ ዓቢድ ዒባዳው የበዛ ስጁዱ የረዘመ ዚክሩ የበዛ የአላህ ምርጥ ባሪያ ነው ትልቁ ምዕራፍ አላህ ከበቀራ በኋላ ያለው አለ ዕምራን የዕምራን ቤተሰቦች አሉ ይህ ቤተሰብ ታሪክ ሰርቷል ትውልድ ለውጧል የአላህ ተአምር መገለጫ ሆኖ አልፏል ሊወሳም ግድ ይለዋል አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ ወኑሐን ኑህን መረጠው ወአለ ኢብራሂም የኢብራሂምን ቤተሰብን መረጠ ወአለ ዕምራን የዕምራንንም ቤተሰብ አላህ መረጠ على العالمين በዓለማት ካሉት ሁሉ ذرية بعضها من بعض والله سميع عليم የተመረጠ ቤተሰብ እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች እሷም ኡሉል ዐዝም ሚን الرسل ከሆኑት ውስጥ አንዱን ነብዩላህ ዒሳን ኢየሱስን ለመውለድ በቃች ታሪኩ የሚጀምረው እንዲህ ነው እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው አላህ ልጅ እንዲሰጣት በጣም ለመነች ከዓመታት በኋላ አላህ ከዕምራን ከባሏ እንድታረግዝ አላህ ፈቀደ ያኔም ጽንስ ማህዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች ልብ በሉ አንዲት ሴት ነች ያወራችው ኖሬ ግን አላህ ተቀብሎት ቁርአን ውስጥ ተረከለ አንተ አታቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል አላህን ተመሳጠረችው